ይሄ ጥንቁልና እኮ ሀቡ ዛሬ አይደለም እኮ የተወራው የዛሬ ወር የዛሬ 2 ወር ሲባሉ ነበር። እኔም ተከትቼ እኔም ዛሬ ሀቢባ ነዋሪዎች ደግሞ በመጀመሪያ ዙር በሱሱ ቤት በተነሳው አጀንዳ ሙሉ የረመዳንን ሰሃን አጥበው ብረት ድስት አድርቀው ልብስ ተኩሰው ጨርሰዋል። በተመሳሳይ ደግሞ ዋና ከተማዋ ላይ ዱባይ የሚኖሩ ደግሞ እንደዚሁ በትላንትና በነበረው ወይዘሮ ሀቢባ ከኳታር ስታስተላልፈው በነበረው አጀንዳ ላይ አብዛኛው የመዳም ቅመሞች ፍጡር ሰርተው አፍጥረው ሰግደው ጨርሰው ማታ ፀጉራቸውን እየሰሩ ቀጥታ ስቱዲዮን ሲከታተሉ ነበረ። ደግሞ ኮመንት ቀዝቀዝ ብሎ የነበረው ለዛ ነው ብላናለች አንዲት ተመልካቻችን ከዱባይ። እሺ አሁን ወደ ራስ አልኬማ ነው የምንሄደው። ራስ አልኬማ የተወሰነ ሰዓት ላይ መዳሞቻችን ኔትወርክ አጥፍታብን ስላልጨረስን መሲ እባክሽ ጠንቋዩን እንደ አዲስ ጋብዥልን ሲሉ ለመሲ ብርጅስቶን በቲክታክ አካውንቷ ጽፈውልኛል ስትል መሲ ብርጅስቶን ይህንን አጋርተናለች። እንደዚሁም በተመሳሳይ የሳውዲ አረቢያ ነዋሪዎች የመዳም ቅመሞች እኛ ይህንን አጀንዳ በአጽኖ ተመልክተነዋል። ይህ አጀንዳ የመጣው ሆን ብሎ የረመዳን ስራ ስለበዛ ሰሃን፣ ብረት ድስት እንዲሁም ጭልፋና ማንኪያ ለማጠብ እንዲያመቸን ሆን ተብሎ ሴራ ተሴሩበት የመጣ ነው ይላሉ የሳውዲ አረቢያ ነዋሪዎች የመዳም ቅመሞች። አንዲት የጅዳ ነዋሪ በተመሳሳይ ሰዓት የገለጸችልን ነገር ቢኖር ይህ የጥንቆላ መንፈስ ወደኛ ጋር እንዳይመጣ አንዳንድ የትጥቅ የወታደር እንዲሁም ደግሞ የኢኮኖሚም የእያንዳንዱን ነገር በጀት አቋቁመናል ሲሉ ጠንከር ያለ መግለጫ ሰጥተዋል። ወደኛ የሚመጣ የትኛውንም የጥንቆላ መንፈስ ከጅዳና ከአካባቢዋ ነዋሪዎች የትጥቅ ትግል ጨርሰን እዚህ ጋር የትጥቅ ትግሎችን ዝግጁነት ጨርሰናል፣ ከመጡ አያዳግም ቅጣት ቀጥተን እንሸኛቸዋለን በማለት የሳውዲ አረቢያ ነዋሪዎች የመዳም ቅመሞች ገልጸዋል። የቤሩት አንዳንድ አንገታቸውን ደፍተው የሚሰሩ ደግሞ እንደ ሀገር ተዋርደናል፣ አሰድበውናል፣ እነዚህ ሰዎች ይሰቀሉልን፣ ገነት በድንጋይ ትወገርልን፣ ራሄል አደባባይ ወጥታ ሲኒዋን ትስበር፣ ትላንትና እኔ መድኃኒት ላደርግ ነበር ያለችው ግለሰብ መታ ቤሩት አደባባይ ልትሰቀልልን፣ ኢትዮጵያ በጥንቆላ አግዝሻለሁ ያሉ እናት በቪዲዮ ሳሪ ዳጣ ቤት ይቅረቡልን ሲሉ ተናግረዋል። ይህ በእንዲህ እንዳለ ይሄንን መልሱ። ይሄን ብቻ ነው የምፈልገው። ይሄን መልሱ። ይሄን ብቻ ነው የምፈልገው። እንዲህ ብለዋል። ስለዚህ ይሄንን ተናግሯል። አሁን የሳውዲ አረቢያ ነዋሪዎችን አንዳንድ ገስት ላይ እያስገባን ጥያቄ እንጠይቃለን። ምን አይነት የወታደር ትጥቅ አዘጋጅተናል፣ ድንበር ላይ ከመጡ ማያዳግም ቅጣቶችን እንቀጣለን ብለዋል። ስለዚህ የመዳም ቅመሞች ከሳውዲ አረቢያ ቀጥታ መስመር የማያዳግም እርምጃ ነው ያሉት። የማያዳግም እርምጃ ገባችሁ? ስለዚህ ምስር ቆይታለች። ምስር ስትመጣ እሷ የወንዶቹን ጠንቋይ ዜና ታነባለች፣ እኔ የሴቶቹን ዜና አነብላችኋል። ሰላም ጤና ይስጥልኝ። ሳንታ ጤና ይስጥልኝ። 733 ሰው እየሰማክ ነው። እንደ አንድ የዩናይትድ አረብ ኤምሬት ነዋሪ የቤሩትን ጉዳይ እንዴት አየኸው? አይ ጾታ ይለያል። ይሄ ጉዳይ ጾታ ይለያል። መሲ ምን ተሰማክ ስለ ጥንቆላው? ኧረ እኔ ምንም አልሰማሁም። ምድር ላይ የለህም ማለት እንችላለን ካልሰማክ ይሄንን። እኔ በጸጋው ያለው ሰው ነኝ። እንደዚህ አይነት ወሬ አልሰማም። እባክህን መስመር ላይ ነህ አድማጮች። ኧረ ተይ ግን መሲ ተይ። እውነት የተሰማህን እንትን ስለ በቆሎ ብነግርሽ ይሻለኝ። ኦኬ፣ ስለ በቆሎ የምትላቸው ነገር ካለ 700 ሰው እየሰማ ነው። አጋጋጥሽን አይተን ለብዙ ነገር ይሄ ምክር ከጀርባ የብሬ ምክር አለበት። የለበትም። ሰላም ጤና ይስጥልኝ ወይዘሮ ጁ።
ወይ እንዴት ዋልሽ? አለው 687 ሰው እየሰማሽ ነው። መስመር ላይ ነሽ። እንደ አንድ የዩናይትድ አረብ ኤሚሬት ነዋሪ የትላንትናውን የጥንቆላ ነገር እንዴት አየሹ? አውዙ ብላ አንቺ ሴትዮ ጤነኛ አይደለሽም? አስተያየት እየተቀበልን ነው። እባክሽ እንደ አንድ ዱባይ ነዋሪ ምን ተሰማሽ? ለቤሩቶች የምታስተላልፊው የሀዘን መጽናኛ ቃል ካለሽ ውዴ? ኧረ ተይ ስተፈረላላ ምን በእንደዚህ አይነት ነገር ማውራትም አልፈልግም። አላህ ይጠብቃቸው ሁሉንም። የቶቹን አላህ የሚጠብቃቸው እንዴ? ሁሉንም ሲኒ ገልባጩንም አስገልባጩንም ሁሉንም ይጠብቃቸው። በስህተት የተሰራ ነገር ስለሆነ እንግዲህ ይጠብቃቸው። ከስህተታቸው ተምረው ደግሞ ንስሐ ይግቡ። ኦኬ። ስለዚህ ሴትዮ ግን እኔ የምልሽ ስራ የለሽም? ራሷን ወክላ ነው። እንደኛ እንደ አንድ ዱባይ ግን ገና እንረግጣቸዋለን። ይሄ የጁ ብቻ መልእክት ነው። አያስፈልግም። መርገጥም አያስፈልግም። ሊረገጡ እንጂ ውዴ። አንዴ ማሚ ጋር 2 ኪሳራ ከምከስር እባክሽ አገናኝኝ። 2 ኪሳራ ከምከስር አገናኝኝ እባክሽ። ወይዘሮ ሙኒት የዱባይዋ ንግስት መስመር ላይ 800 ሰው እየተከታተለሽ ነው። ቤሩቶችን የማጽናናት ስራ እየሰራን ነው እና ምን ትያቸዋለሽ ውዴ? ታጽናኛቸዋለሽ። አጣማ እንዳያስቀምጡሽ። ማንን? አንቺ ማሚ። ሳምፕል ነው ውዶቼ፣ የጸሎቱ ሳምፕል ነው። ኦልሬዲ እንዲጸለይላችሁ ምስወደ ይቆሰላላለች። እንዲጸለይላችሁ የምትፈልጉ አይታችኋል። ለሳሪ ዳጣ፣ ለሙኒት፣ ለኤሚኬ ከፍለው ነው የተጸለየው። በእውነት በነፃ አላጸለይኩም። በእንግሊዘኛ ነው ደስ የሚለው፣ በእንግሊዘኛ ነው እና ጸሎቱ ቶሎ ነው የሚደርሰው። አማርኛ ከሆነ ሁላችንም እንሰማዋለን ጸሎቱ። ይሄ እንግሊዘኛ ነው እና በናይጄሪያኛ ነው ውዶቼ። ስለዚህ ጥሩ ነው። ጥሩ ነው። አሜን የምትዩ ነገር ውዴና አሜን። ከዛ ከታች የኛዎቹ ጉዶች ሲሱቁ ሚዩት ታረጋችኋለች። ከዛ እኔ ደግሞ ምናት ጽሁፍ ብቻ ጻፉ አሜን። ሚስቅ ኢሞጅ ካረጋችሁ ሚዩት ታደርጋችኋለች አሜን እያልኩኝ ከሴትዮዋ ጋር አብሬ እንዳለሁኝ ምናምን እየነገርኳቸው ከዛ ማድረግ ተው ሚዩት እየተደረጉ ነበረ። ከዛ አንዱ ያገባችና አሽቃባጭ የጌታን ቃል እኮ ነው የምትናገረው። ሀቢብቲ አንቺ ራስሽ ምን ሰማሻት? ሴትዮዋ እርግማን ይሁን